ህይወት ልክ እንደዚህ ኪቦርድ ኪዎች ጥቁርና ነጭ ናት። ካላካል ገናኘ እዛ ጋር የምታያት ጥቁር የለበሰችው ልጅ ዳርክ ኪዊን ትባላለች። ጸሎቴ ሁሉ ከዛ እስር ቤት መውጣት ነው። አውቃለሁ አንቺ ልጅ ነው የሞተብሽ። እዚህ ግቢ ከመጣሁ እንደዚህ ስቄ አላውቅም። መሳይ ያስብበት። ልጅቷ በሚስጥር የተከበበች ሰው ናት። አይ እዛው ለመዝናናት ብሎ ማምሻ ቤት ገብቶ ነው ያገኛት። የቻለን የማንችልበት ሁኔታ ላይ ነበርን ሰዎች ነው የተገናኘነው። እቺን ሴት ሊያጠምድ የሚፈልግ ብዙ ጎረምሳ አለ። አናጊ ተቷታ ጋር መቼም ተቷታለ አልቷል። ቲትራ በእግዚአብሔር እዚህ መምጣት ለኔ ችግር አለው። እስረኛ ነሽ የሚሉት እውነት ነው ማለት ነው? ስራ መልቀቅ ልነግርህ ነው የመጣሁት። ዴቭ በቃ እኔን እምተወኝ። ልክ እንደማይነካው ድምጽ አስብ። ህመምሽ ለምን አቋረጥክ? ሂጂ ግድ የለም ህይወትህን እንደ ሙዚቃ ቅኝት ወቀው። አዎ በእናትህ የተረገመ መምህር እንደዛ ታደረገው አይደል? አዎ ወይ የሴት ልጅ መከራ። አሁን ህያብ ተጨርሽ ቢባል ማን ያምናል? አይገርምህም? ህግ የሌለበት ሀገር። እሱማ እንዲህ በቀላሉ አንላቀቅም። እገዳው ግን ለአንድ አመት ነው እኮ። እሱን እኮ ነው የምልህ። ሴትነቷን እምቢ ስላለች ብቻ ለአንድ አመት ማገድ አያናድድም? አዎ አሁን እንደውም ወደ እሷ እየሄድኩኝ ነው። እሺ ሄሎ ዳድ ረሳኛ ደግሞ ልደውልልህ። ያው ትንሽ ገንዘብ አስፈልጎኝ ነበር። ያው ታውቀዋለህ የቤት ኪራይም ምግብ ወጪ አለ። ወጪው ብዙ 50,000 ብር አለ። አባ እሺ ቻው። እኔ የምልሽ ግን ያቤ ቤቱን ወደሽዋል አይደል? አዎ ወድጄዋለሁ። አንቺስ ግን? እኔም ወድጄዋለሁ። ሌላ ምን አማራጭ አለ የምልሽ? ኧረ በይ ቆመን ቀረን እኮ ተለጣፊ። ቀስ በቀስ ደግሞ የሚቀረውን ነገር ማሟላት ነው። አዎ ቀስ ብለን እናስተካክላለን። እስኪ አረፈ በይ። እንዴት እንደደከመኝ እኔ የምልሽ በጣም ቆንጆ ነው፣ ግን ብሩ አልበዛብንም? ባሌ እኮ ነው የሚከፍለው። ምን አስጨነቀሽ?
ያው እሱም ላይ ቢሆን ጫና እንዳናበዛበት። አንቺ ማን አዛኝ ያደረገሽ? ቆይ ከመጀመሩ ነው እሱ ላይ ጆፌ ጣልሽበት? አረ እንደዛ አይደለም። ያው ከሚበዛበት እቺ ስታስጠይ ያስደነገጥሽኝ እኮ። እና አንቺ ነህ ማናዛሽ ያደረገሽ? አበዛሽው እኮ አንቺ ሰው። ቆይ ምን ይሆንሽ ነው? አንቺ ልጅነትሽ አለቀቀሽ? የስራትሽን ያዥ። ታውቂኛለሽ ሲነሳብኝ እንጂ በቃ አሁን ሁሉንም ነገር አስተካክለን ጨርሰናል። ተነሽና ወደ ቀጠሮሽ ሂጂ። ቀጠሮልሽ? ታዲያ ምን ልበለው? ያው የመጨረሻ የመለያያም ቢሆን ዴት ነው። ዛሬ መጥፎ አጋጣሚዎች ስብስብ እንዳይሆኑብኝ ፈራሁ። ለምን ግን ሌላ ቀን አላገኘሁም? በፍጹም ያለ ፍላጎትሽ እስከመቼ አብረሽው ትቆያለሽ? በግልጽ መናገርሽ ጥቅሙ ለሁለታችሁም ነው። እውነትሽን ነው። ከዚህ በላይ ተስፋ ልሰጠው አይገባም። የኔ ታይፕ አይደለም እንጂ በጣም የተባረከ ሰው ነው። አንቺ ትመጻደቂያለሽ እቴ። በዚህ ጊዜ እንደሱ አይነት አፍቃሪ ይገኛል? እንደኔስ ያለ እውነተኛ ይገኛል? ይሄን የሚያምርብሽ የኔ ቆንጆ። በአሁን ድብርትሽን አባረሽ ተነሽ። እሺ፣ የቅድሙን ጉዳይ ግን አደራሽ። የራሴ ጉዳይ ማለት ነው እሱ። አትጨነቂ። ባይሆን እሱ ቦርሳ ከልብስሽ ጋር አልሄደም። ይሄን ብትይዥ አሪፍ ነው። እውነትሽ ነው? አዎ። እሺ አሁን ያምራል። በደንብ አምሮብሻል። በቃ ወሰናችሁ ማለት ነው? መግባባታችን መሰለኝ የፍቅር ስሜት እንደሆነ አድርገን የወሰድነው፣ ግን ያኔም ውስጤ ጊዜያዊ እንደሆነ ነው የሚነግረኝ። አትወጂውም? አልጠላውም። ይሄ ማለት ሌላ ቀልብሽን የማረከ ሰው አለ ማለት ነው። የኔ ጥፋት ነው ከጤነኛ ቁጥርሽ እንደዚህ አይነቱን ነገር ካንቺ ጋር ማውራት። እሱ ጊዜ የሚፈታው ነገር ነው። ባይሆን የባሌ ልደት 3 ቀን የቀረው ምን ስጦታ ልስጠው? የተለመዱ የወንድ ስጦታዎች ቲሸርት፣ ቀበቶ፣ ጫማ፣ ሰዓት። በቃሽ እባክሽ አትዘርዝሪልኝ። እኔ ምን ልስጠው ነው ያልኩሽ? ሰዓት ይሻላል። ግን ለምን? ያው እንደኛ የመለያ ጊዜያችሁ ሳይደርስ ጥሩ ቀን እንድታሳልፉ። አንቺ ጉደኛ። በይ በቃ ልሸኝሻ፣ እንውጣ። ሄሎ፣ መታለሃለች። በል እንደነገርኩ መድኃኒቱን በጊዜ ስጣት። እሺ፣ ደውልልሃለሁ። ቻው።
Brother, ምንድን ነው ፊት የጣልከው? እንደዚህ ፊትን አታለበት። ባይሆን ተቀላቀለ ፋው አይሻልም? ምንም ዘጣምሽ አራቀኝ ይቀዳዳ ልጁ ዳግም ተረጋጋ እንጂ ሄሎ ሄሎ ምን ወይኔ ጓደኛዬ ምን ወይኔ ጓደኛዬ ወይኔ ጉድ ያለው ጓደኛዬ ያምን ሆነች ጓደኛዬ እኔ አላውቅም በእናታችሁ ጓደኛዬ ያበቁ ናት እኔ አላውቅም በቃ ስልኩን ዘጉት አብዳለች ነው የሚሉት መንገድ ላይ ባዶ እግሯን ጨርቋን ጥላ እየሄደች ነው አሉ ያው ኮረጋ ብለሽ ይውስቲ ቪዲዮ ልኬልሻለሁ እኮ ነው የሚሉኝ እኮ ይረጋ ብለሽ ወይኔ ጓደኛዬ ተረጋጊ ይደውላል ሲቶሎ በል ወይኔ ጓደኛዬ ወይኔ አቤኒ ስልኩ ይጠራል አይሰራም ስልሽ ነው ማን ነው እያበነየትኩኝ ያላውቅም ብቻ መሄድ አለብኝ አብረን እንሄዳለን ረጋዊ ረጋዊ አብረን እንሄዳለን ምን አሁን መሄድ አለብን ያብዬ የኔ ቆንጆ ምን ሽብኝ ነው? ለምን ደብታለቅሽው? አታልቅሽ። ያው እንዴት ስለሆንሽ እኮ የሚስተካከል ነገር የለም። ተረጋጊ እንጂ። ቆይ ምን አዲስ ነገር ተፈጥሮ ነው? ትናንት ተናግረና ነገር እንዴ? እዩ በቃ እኔን ተውኝ። ነገሮች ተደራርበውብኛል። እናንተም ከኔ ጋር አትሰቃዩ። የትናንትናው ልጅ በቂ ነው። ሰው ያስፈልግሽም። እሺ የቱ ልጅ? ልክ ሂጂ ነው። የቱ ልጅ ንገረኝ። እዛ ካፌ ቁጭ አድርጎ የሳመሽ ነው ታዲያ። አይተኸዋል እንዴ? እሱ እኮ ነው ጉዴ ሰራኝ። እንዴት? ከቆይታ በኋላ ስባንን ቀለበቴን እንኳን አላስቀምጠልኝ። ምን ይታወቃል። በቃ ይዞሽ። ሁላችሁንም አመሰግናለሁ። በዚህ ሰዓት እናንተን ባይሰጠኝ ምን ይወጣኝ ነበር? ቦርሳዬ ውስጥ እኮ የገዳው ወረቀት አለ።
ቆይ ታዲያ ምን ላደርግ ነው? ችግር የለም መላላካለ ምን ዲፓርትመንት ተላቆርጣለሁ። ደፋር ጭራሽ ተማሪ ነው። ታዲያችን ስኪል ማባረር ያለበት ተማሪ ከሆነማ እያንዳንዷን ንብረቴን ነው የምፈልገው። ያው እንዳይጋተትሽ በምን እናስፈራራ? መላላካለ አንቺ ብቻ ንብረትሽ መስገድላችሁ። አረኛም አለን አትርሱ። ዝም አትላቸው። ራሳችሁን እኮ ዳግም አመሰግናለሁ። እውነት በጣም ጀግና ነህ። አንቺም እኔ እኮ የዚህ ልጅ ንግግር በጣም ነው ግርም የሚለኝ። እውነቱን ነው። ሰው ባትሰረቅ ምን ያስመልስ ነበር? ሁሉም ሰው የሚሰርቀው ይለያያል እንጂ ይሄባ አልገባኝም። ገብቶሻል እባክሽ። ጎበዝ ተማሪ አይደለሽ? ከግቢ እንጂ ከኛ ንግግር እኮ አልተጫለሽ። እስኪ ስርዓት ይኖር። አሁን ይሄን አስመለስኩ ብለህ ነው ልጅቷን በነገር የምታጣድፋት? ቢገዛልሽ ጉዲሽ ፈርዶ ነበር። ሲቆይ ነው እንዳይመስልሽ። ዳግም ነገር በምሳሌ ጠጅ በብርሌ እንዴት እንደሚያስጣላባችሁ ብታውቁ። አባይሙ ታበዛሽው። ቆይ አንቺ ምን ሆነሽ ነው? እባክሽ ተይኝ። አንቺ ነሽ ለዚህ ሁሉ ያበቃሽ። ማኔ ምን አድርጌ ታየኝ? አሰሚም እንዴ አደረግሽ ያልሽውን ነገር ንገሪ። በቃ በእናትሽ ቦርሳዬን ያዢ ከማለትሽ በፊት ውስጡ ያስቀመጥሽውን ነገር ማወቅ ነበረብሽ። አልገባኝም። ቆይ ምን አድርጌ ያልሽኝ ነው? ቦርሳዬን ወሰድሽ፣ ከዛስ ምን ሆነ? ውስጡ ያስቀመጥሽውን የወልድ መከላከያ ዳግም አየሁ። የኔ ነው የመሰለው። ትሰሚያለሽ አይደል? እንዴት እንዳፈረብኝ ከአይኑ ነው ያየሁት። አሃ ቆይ ደግሞ ምን ችግር አለው? ለምንድን ነው ግን እሱ ፊት ጨዋ ሆነሽ መታየት የፈለግሽው? የአሳፋሪ ድርጊት የኔ ኃጢአት አይደለም። ትሰሚያለሽ? ለምንድን ነው ያለ ጥፋት የምቀጣው? ገባኝ። እኔን ኃጢአተኛና አሳፋሪ እያልሽ ነው? ተረጋጊ። እኔ እንደዛ ለማለት ፈልጌ አይደለም። እዚህ ባሽ አስመሳይ። ቆይ አንቺ ራስሽ እንዴት ነው የሚያናግርሽ? ያንን ምስኪን ልጅ ትናንትና የከለገልሽው ዳግም ላይ አይንሽን ጥለሽ ነው አይደል? ታውቂያለሽ አይደል? እኔ እንደዛ አይነት ሰው እንዳልሆን ግጥም አድርገሽ ታውቂያለሽ። ኧረ እባክሽ አላቅማ። ንገሪኝ እስኪ። ዝም በል። እኔ ምን መጣሽ? ምን ሆንክ? ህያብ እንደምታፈቅር ነገረች። ያምሻል እንዴ? ምንም አያመኝም። በምን ተጣላን መሰለህ? ጧት ያየኸው የወሊድ መከላከያ የኔ መስሏል ብላ እኮ ነው። የቀድሞ ፍቅረኛዋንም የተወችው አንተን አፍቅራ ነው። ዳግም
አንቺ በቃ ተጣላን እያልሽኝ ነው? አንተ መጣላታችሁን እንዲገርም ተወቀሱ ስለ ድብድብ አረ ይደብራል። ድብድብ ድረስ እኮ መድረስ አልነበረባችሁ። በአንድ ወንድ አልተጣላችሁ። ያኔ ነው እነሱ ማየት ማን አረ ምራተው ነው እንደዛ ይመጣው እንዴ ምን ነው ቡናው አደረ እንዴ ይደረስ እኮ ነው ሌትርስ ምን ነው ይደረስ እኮ ነው የምንደ ምንክቱሽ ሜሲ እንዴ የምንደም ነው እንጃ ምን እንደቆረጠኝ አላውቅም። የምንድን ነው? ማሬ ትንሽ ነው እኮ በቃ አትጨነቅ፣ ችግር የለውም ታጠበዋለሁ። ይሻላል። ማነው በስታት ማነው ወይኔ ጉዴ ማነው? ቆይ በስታት እንዴ ወረጋቤ ወራሽ አንተ ነህ እንዴ? እኔ ነኝ። ቆይ ለምን እኔ ነኝ አትልም? ሲጀመር ቁልፉን ማን ሰጠ? ይሄ ቁልፍ እኮ ካንቺና ከትርሲት ውጪ ማንም የለውም። ምን ሆነሽ ነው? ወረጋቤ እንጂ ቢሆንም አንተን አልጠበቅኩም ነበር። በቃ ልቀቂኝ ይሄን ነገር። እዚህ ቤት ውሃ ቅዱ፣ ነገ ውሃ የለም ተብሏል። እሺ እኔ ምላብኝ ወይ ቤቴን እንደዚህ አሳምሬ ለራሱ አስተያየት አሰጠኝም አይደል? ያው ለቲክቶክ ይሆናል። አሪፍ አልወደድከው? ወድጄዋለሁ። አሪፍ አዎ በጣም ነው የሚያምረው። እኔ የምልህ ዳጊት ሄዶ ነው? እኔ እንጃ ፍቅር ግን ምን ቡናውን እንኳን ሳይጠጣቱት ሄደ። በእርግጠኝነት አይቆይም፣ ይመጣል። አዎ እሱማ መምጣቱ አይቀርም። ምን አገባኝ እኔ ሲጀመር ያንን ነገር እኮ ማደርገው ላንተ ብዬ ነው። እንግዲህ ዛሬ አንቺ ንጭንጭ መቻል ሳይኖርብኝ አይቀርም። ማንም የተነጫነጨ እኮ የለም። ይገርማል። ወንዶች በቆሙበት ሰዓት ምን ሴቶች ድብድብ ጀመራችሁ? እስኪ ሌላ ነገር አውራ። ይሄን የመሰለ ርስትቼ
ደህና የረሳሁትን ነገር አታስታውሰኝ። ዛሬ ከዚህ ውጪ የሚወራ ነገር አለ ብለሽ ነው? ሰው የሚነግረኝን ነገር የምሰማ ሰው ብሆን ኖሮ ምን ከሷ ጋር ጓደኝነት አይኖረኝም ነበር። የዚህን ያህል ምንም የተደራረጋችሁት ነገር የለም ስትል አበዛሹ ፍቅር። አይደለም ሰው ከሰው እግርም ከእግርም ይጋጫል። በእኔ ቦታ ሆነ ካስበው እስኪ። በጣም አካበድሽ አይደል? ከጣላችሁበት አንድ ቀን ይልቅ ያልደረሰበት አሉ። በሰላም ያሳለፋችሁበት ጥሩ ጊዜ አይበልጥም? ቆይ ግን ይሄ ለኔ ይገባኛል? እውነተኛ ግጭት የእውነተኛ ግንኙነት ማሳያ ነው። እንዲህም አድርጎ ጓደኝነት የለም። ልክ ነሽ። የእናንተ እህትነት ነው የሚባለው። አጠገቤ እንዳትደርስ አጠገቡ አልደርስም። ሰው ከአባቱ ገዳይ ራሱ ይታረቅ የለም? ደግ አረገ። እንኳን ከወዳጁ አታብዡ። ምን እያልከኝ ነው? ያረገችውን ነገር እያወቅ? ኧረ እኔ ምንም አላልኩም። ይሄን ያህል ነገሩን አታክርሪ። ይሻልሃል። ለሷ ተደረበ ብትናገረኝ ይኸውልህ። መሽቷል እኮ ሰዓቱን ግን አይተኸዋል? ቆይ ለምንድን ነው በዚህ ሰዓት የመጣው? ቆይ ለአንድ ቀን እንግዳ ታሳድር? ያው ብቻዬን ነኝና እና ያልሆነ ነገር ይፈጠራል ብለሽ ታስቢያለሽ? ከማንኛውም ሰው የሚጠበቅ ፍርሃት ነው። እኔ እኮ ነኝ መፍራት ያለብኝ። እንዴት? ጥርሲትን አየህ በእሳት አይጫወትም። ወይኔ አምላኬ ሆይ፣ ቆይ ምን ሆኜ ነው? ደብድበሽ አባረሻት የለም? እኔም እኮ እዚህ ልደርብል አይቀርልኝ። ዳጊ በፈጠረህ አስታርቀን። እውነትሽ ነው? አዎ፣ ሁሉም ነገር እኮ የራሴ ጥፋት ነው። እንደሱ እንኳን አትበይ። መረጋጋት ነበረብኝ። ትርሱ ሁሉ ነገሯ ፊት ለፊት ነው። እሷ መረጋጋት ነበረባት። ያው ከባድ ጊዜ እያሳለፈች ነው። መቼም ባህሪዋን ለኔ ብላ ትቀይር አይባልም። የተሰማትን ነገር ከመናገር ወደ ኋላ አትልም። ጥሩም ሆነ መጥፎ ከሰው ላይ የሚያሳድረው ተጽዕኖ ምንም አያሳስባትም። ማናችንም ቢሆን ለምንናገረው ነገር ኃላፊነት መውሰድ አለብን። ማለት እንኳን የተናገርሽው ቀርቶ ሰውን በፈጣሪ ቃል ይዝሻል እኮ። አይ ዳጊ፣ ውስጧ እኮ እንደሱ አይደለም። አይ እኔ አይገባኝም። ሰው ያላሰበውን ያወራ። ስትናደድ ወይም ስትደሰት ብቻ ሳታስበው ወዲያ በሆን ብቅል ያውጣዋል። ይሄን ባህሪዋን እያወቅኩ እሺ ጥሩ በቃ እንደው ነገሩን አቀለልሽልኝ ለኔ። እንዴት? ይሽ እንደመጣ ከአቢኒ ጋር ተነጋግረን የመጣ ነው። ቆይ ግን ትርሲት እንዴት ነች? ተረጋግታለች? እሷ ተረጋግታለች። ከአቢኒ ጋር እንደው እየጫወቱ ነበር። ተመስገን። እንደተናገርሽው ግን ይቅርታ ትጠይቂያታለሽ። ለምን እኔ ነገ አልመጣም? አንተ ሂድ በቃ። አራት ፍሬ እኛም ስላለ ምንም አይፈጠርም። እሺ ዌልካም ተደባዳቢዋ። እንዴት አመሻችሁ? ይመስገነው። ግቢ። ምን ነው በር ላይ ቆማችሁ? ትርሱ ይቅርታ አድርጊልኝ። ሁሉም ነገር የራሴ ጥፋት ነው። እሺ ተነሺ በቃ። እኔም ልረዳሽ ይገባ ነበር። በጣም ይቅርታ። ተይ ትርሱ፣ በፈጠረሽ እንደዛ አትበይ። እውነቴን እኮ ነው። ለኔ እኮ እንዳንቺ የሚረዳኝ ሰው ማንም የለም። የኔ ቆንጆ ቀን ሙሉ ስላንቺ ነበር ሳስበው ያልኩት። እንዴ ትርሱዬ፣ በፈጠረሽ እኔ ይቅርታ ካላደረግሽልኝ አልነሳም። ኧረ እኔ አድርጌልሻለሁ። በማርያም ተነሺ። የምርሽ ነው? አሁን ታውቂ ነበር እንዴ እንደምንመጣ? ኧረ አላውቅም፣ ግን ደግሞ ስትቆዩ ደግሞ በጣም ፈርቼ ነበር። ኧረ ቁጭ በሉ በቃ፣ አታስቆሚያቸው። እሺ ተቀመጡ። እሺ ቁጭ በል። ለእኛ ስራ በዙብን እንጂ እነዚህ መቼ ምንም አይጠሉት። አውቃለሁ፣ ከእናቴ ልጅ በላይ ነሽ። ስትሽን አላስችላለሁ። አይዞሽ። እሺ አሁን ደግሞ ስለ ጠጋበኛው አስተማሪ እናውራ። ምን እናድርግ? በፈጣሪ ሁሉም ሰው የራሱ ድክመት አለው። እሱን ደግሞ እንወቅትርሱ። እባካችሁ በዚህ ጉዳይ ላይ አትግቡ። ለምን? የኔ በቃል ማሪ፣ በዚህ ጉዳይ ላይ ከተያዛችሁ እኛም ልንጨር እንችላለን እኮ። እባካችሁን ስሙኝ፣ እኔ ራሴ ልወጣው። አሁን እኮ የሁላችንም ጉዳይ ሆነ። እሺ ስራ መከፋፈል አለብን። አሁን አታስቢ፣ እኔ ጨርሰዋለሁ። እንዴት? ያው ገንዘብ ብዙ ነገር ይፈታል አይደል? የኔ ፍቅር ልክ ነህ። በመጀመሪያ እሱን እንሞክር። ይኸውልህ አቤኔ፣ እኔ ከዚህ በላይ ወጪ ላስወጣ አልፈልግም። ጊዜው ሲደርስ ትከፍኛለሽ። ብድር አድርገሽ ቁጠሪ። ችግር የለውም እኮ ተጋግዘን እንከፍላለን። ዋናው እሱ እሺ ብሎ በዚህ ፋታን እስኪ። እንዴ ምን ነው ዝም አልሽ? ስላንቺ እየተወራ ምን ልበል? አመሰግናለሁ እኮ ስለኔ ስለተጨነቃችሁ። ግን ምን
ይኸውልህ መጀመሪያ ራሴን ሙከራዎች ማድረግ አለብኝ። ችግር የለውም ሞክሪው። ከፈለግሽ ግን አለን። በቃ ትልቅ ሰው ጠፋ ማለት ነው አይደል? ቢወልድ እኮ ያደርሳታል። ቆንጆና እሸት አይታለፍም ብሎ እኮ ነው። እኛ የቻልነው ሁሉ እናደርጋለን። አንድ ላይ ነን። ኬሚስትሪ እንደዛ ማድረግ ነበረበት አልነበረበትም? ግን ያው ምን አማራጭ አለ? ጧት አንዳረቅ ተርሱ ቁርስ ውጪ ነን እዚህ እናት መሰለች እንዴ? ምን አገባ? በሷ ጉዳይ ካላገባኝ በማ ጉዳይ ላይ ያገባኝ? እስቲ ምን አለ ዝም ብትል? ዝም ባላፍ ዝም ባይገባ። እናንተ ያው ነው እስኪ ብሎ ያውስ ህያብ ሻወር እየወሰደች ነው። በቃ እንብላ። እኛም ክላስ እየደረሰ ነው። እኔ እጠብቃታለሁ እናንተ ብሎ ይሻላል። አዎ አይ ለጊዜው ቤት ውስጥ ያለው ይሄ ብቻ ነው። እናታማት በቃ እንብላ። እሺ ቤት ስለሆነ በቃ እየበላሽ ፓፓ ታጉርስሽም አይባልማ በቃ በቃ ብሉ። ካነሰ ጨምራለሁ። የመጨረሻ ቀስታ ታውቃለህ? ለማታ እንዳታመልጥሽ ግማ። አንተ ልጅ አማርኛ አታውቅም እንዴ? እንደ ሴት አትጥራኝ። ቆይ ምን ሆነሽ ነው? ምን ሆንኩኝ እንዴ? ተቆጣሽ እኮ። ያልተቆጣው አሁን ወሬሽን ተሻርፈሽ ቁጭ በይ። በሉ እሺን ቀይሬ ልምጣታሽ። ጠብቀኝ። በቃ እታች ጠብቃለሁ። እናንተ ደግሞ እኛንታችሁ ነው የምትሄዱት? እኔ የምልሽ ይኸው ማታ ምን እድሌ ልሞክረልሽኝ ምን አስበሽ ነው? አይ ይሄ እንኳን ሚስጥር ነው፣ ለኔ የማይነገር ትርሱ። ታውቂያለሽ ካንቺ የምደብቀው ነገር የለም። ግን ምን? በቃ እንዳትቆጪኝ ፈራው። ጥሩ ነገር እንዳላሰብሽ ውስጤ ነግሮኛል። እሺ እንደሱ አትይኝ። ያሰብሽው ምንም ይሁን ምን አሁኑን ለዋቀው አልሽ ማለት ስትይ ይሄ
ህይወቴንማ እንደዋዛ እንደዚህ ሲያበላሽው ማየት አልችልም። እኔ እኮ እረዳሻለሁ። አትረጅኝም ትርሱ። እሺ ምን አስበሽ ነው? ይኸውልሽ እህቴ የኔ ይሁን ብዬ ባልፈው ነገም ሌሎች ሴቶች ላይ ተመሳሳይ ጉዳት ይፈጸማል። ታዲያ ይሄንን መፍቀድ አለብኝ? ስለዚህ ምን አሰብሽ? እኔማ መስማማቴን ገልጬለት ላገኘው ነው። አታደርጊውም። ከዛስ ይሄ ቪዲዮ ምናምን ልትይ ባልሆነ እንዴ? የምን ቪዲዮ? እጅ ከፍንጅ ነው የማስይዘው። እንዴት? የደረሰብኝ ነገር እኮ ለተማሪዎች ህብረት ተናግሬ ነበር። አውቃለሁ። ታዲያ እነሱ ምን አሉኝ? ያብ ያለ በቂ ማስረጃ አስተማሪ አይከሰስም። ቆይ ታዲያ እኔ ከየት ብዬ መረጃ ልሰጣችሁ እችላለሁ? ይሄ ተንከሲስ ሲበዛ ጠንቃቃ ነው። አይገርምሽ? አንድ ቀን እንኳን በስልክ አውርቶኝ አያውቅም። ይሄኔ ስንቱን ሴት አበላሽቶ ይሆን? አረ ቴክስትም አድርጎ አያውቅም። ሊያዝ የሚችልበትን መንገድ ጠንቅቆ ያውቃላ። በነገራችን ላይ ትርሱ የተማሪ ህብረቱ ምን እንዳለ ታስታውሻለሽ? በየሴሚስተሩ ሰውየው ላይ ተመሳሳይ ክስ ይመጣል ያለውን ነው። አዎና ምን ዋጋ አለው ታዲያ? ባክሽ ሁሉም መረጃ አልባ ናቸው። ለእውነት የሚሰሩ ከሆነ በየሴሚስተሩ በአንድ ጉዳይ ላይ ስሙ ሲነሳ ዝም ሊሉ አይገባም ነበር። ግን ከዚህ በኋላ እንደዚህ አይቀጥልም። አብሬ አድሬ ዘሩ ላስመርምር እያልሽ ነው? አይደለም የተማሪ ህብረት ተወካዮችን ጠርቼው እሺ ባክሽ ለባለ ሆቴሉ ልደቱ ነው ሰርፕራይዝ ልናደርገው ነው ብዬ ውስጥ ተደብቂያቸዋለሽ? ጎበስ። ከዛ ተያዘ ማለት አይደለም። እንዴት? ፍቅረኛዬ ናት በፍቃደኝነት ነው የመጣችው ቢልስ? ባለ ትዳር እኮ ነው እንደሱም ቢል ይጠየቃል። ግን ምን? ቀድሜ ከስሸዋለሁ። እንደምታየው ውጤቴን ደግሞ አበላሽቶታል። ያጣሽው መረጃ ብቻ ነበር፣ እሱንም አገኘሽ። ጓደኛዬ እኮ ባትሆኚ ይቆጨኝ ነበር። እኔ የለሁበትም፣ ምንም ነገሩ አልጣመኝም። ይኸውልሽ ትርሱ የትኛውም ነፃነት እንዲሁ በነፃ አይገኝም፣ ዋጋ ያስከፍላል። የኛ ማንዴላ ራስሽን ችግር ውስጥ አትክተቺ። ማንዴላም እኮ በአንድ ወቅት በጣም ተራ ግለሰብ ነበር። ሁሉም ነገር እንደምታስቢው ቀላል አይደለም እህቴ። አንቺ ብቻ አንድ ሁለት አዋይኝ። በዚህ ነገር ውስጥ እንድተባበርሽ አትጠብቂ። ፈሪ ሰው እኮ ምንም አያገኝም። ምንም አያጣም። ሁለት ነገር ብቻ ነው የማስቸግርሽ። ጊዜ ስጪኝ እስኪ ህያብ፣ አትሊስት ነገሩ ይዋጥልኝ። ችግር የለውም ግን ከኔና አንቺ መሀል እንዳይወጣ። ውይ እኔ አልችልም። ያምሻል እንዴ? አዎ የሆነ ነገር ቢፈጠር ሁሉም በእኔ ነው የሚፈርደው። እኔ እኮ ትንሽ ልጅ አይደለሁም። ኧረ እኔ አልፈልግም። ጮክ ብለሽ ስትስቂ እንኳን ካንቺ ተምራ ነው እየተባለ አስፈላጊ ሆኖ ከተገኘ ደግሞ እነግራቸዋለን። የሆነ ነገር ከብዶኛል። አንቺ እኮ በትንሽ በትልቁ ስለምትፈሪ ነው። አንድ ቀን ራሴን ብገልስ ብለሽ ፈርተሽ ታውቂያለሽ? ኧረ በስመ አብ ጭራሽ። እንዴ ቆይ ምን ሆነሻል? ታድለሽ ደግሞ እንዴት አሰብሽው? ዝም ብዬ ነው። እንጣ ለማንኛውም አስቤኝ የደረስሽበትን አሳውቂኝ። የሚሆን አይመስለኝም። ተስፋ አታድርጊ። እሺ እኔ ጓደኛ ተስፋ አደርጋለሁ። እሺ በቃ እንጣ። እንደቀላችሁ 15 ቀን ይቀራል እና ቢሆንስ? እሷ ካልፈለገች ታዲያ ምን ይደረጋል? አንቺ ጓደኛው አይደለሽ እንዴ? እና በሆንስ? አሳምኛትና እናዋራታ። እሷ የተሻለ ነገር አስባለች። ምን? አይ አትናገሪ ብላኛለች። እሺ ሁለተኛ ጠይቅሽ። እንደሱ አይደለም ማሬ። ለካ እያስጨነቅናችሁ ነው በግድ። በፈጠራ ቤኔ ሌላ ነገር እኮ አይደለም። በእኔ ቤት እኮ እንደ ጓደኛ የምችለው ማድረግ ነበር። አቤኒ እንዴ! አቤኒ አቤኒ ክፈትልኝ! ወይኔ አቤኒ! ሞቹ ነው ዳጊ መጣክ? እኔ ምን አቅለታለሁ? ብቻዬን መሆን ፈልጌ ነው። በቃ ሂዱ። አቤኒ ቆይ አንዴ አውርተህ ታገባለህ ና። አቤኒ አንተ ምንም የምታውቀው ነገር የለም ዳጊ። እኮ ቢሆንም እኮ ይሄ መፍትሄ አይሆንም። አቤኒ ለምን እንደዚህ ትሆናለህ? ምን ሆንኩኝ? በቃ ሚስጥር አድርጊው ስላለችኝ ነው። ይሄም ሚስጥር ነው። የቤት ኪራይ ሲቸግራችሁ ሚስጥር ብታረጉ ጥሩ ነበር። ህያብ ሰውዬው ነው እሺ ልትለው አስባለች። ምን? እንደሱ አይደለም እኮ ዳጊ። መብቷ ነው። እንደውም ስራ ቀለለች። ወይኔ ጉዴ!
አረ እንደሱ አይደለም። እሺ ጠብቁኝ ቆይ ልጆቹ ምን ሆነዋል? እንዴት እርሱ? ቆይ ምን ሆናችሁ ነው? እኔ ምን አውቃለሁ እባክሽ ተይኝ። እንዴ ቆይ ምንድን ነው የተፈጠረው? ነይ እንቀመጥ። እሺ ነይ። አልገባኝም። ቆይ ምንድን ተፈጥሮ ነው? የሚረዳኝ ሰው አጥቼ ነው። በምን ጉዳይ? በአንቺ ጉዳይ እኮ። በእኔ ጉዳይ? አዎ። ትርሱ ነገርሻቸው? ምን ላድርግ ታዲያ? በጣም ታሳፍሪያለሽ። እሺ ህያብ ህዩ ምን ሆና ነው? አላስማማሽም። ከማንም ጋር አላስማማሽም። አላስማማሽም። ምን ሆኜ ነው? ፌንት ነቅዬ ነበር? ተኝቼ ነበር እንዴ? ቤት ውስጥ ማንም የለም? ዳጊ፣ አቤኒ፣ ህያብ የት ሄደው ነው? ዳጊ ምን ነው ዝም አልክ? ምን ልበል? ምን ያህል እንደተጨነቀች ነው የገባኝ። የቱን ያህል ብትጨነቅም አይገርም። በሰው ጫማ ውስጥ ካልገባክ እኔ ያልሆነ ቦታ ሰጥቻት ነበር። አሰበች እንጂ አላደረገችው። ያው ምን ልዩነት አለ? እኛ ወንዶች ነን። የዚህ አይነት ችግር ያደረሰች አየህ፣ 1 ዓመት ልክ ባልሆነ ጥያቄ ስታባክን እኛ አብረናት ለመሆን ቆርጠን ወይ ከብሬ ወይ ከሷ አሉ ስትል ያው አላተረፍኳት እኮ። ልክ ነህ እኮ። አሰበች እንጂ እኮ አላደረገችም። ምን ልታደርግ? ፍላጎቷ እስካልሆነ ድረስ እንርዳት። የፍቅርን አያልነት ዳጊ ባንተ አየሁት። አቤት ሰውዬው ለምንድን ነው የማናገረው? ምን ብለህ የሆነች ልጅ ጠይቃታል ብለህ ልጠይቀው? አዎ። የትኛዋን ይልሃል? አፍንጫውን ነው የምሰብርልህ። ያው አንተም መባረር ከፈለግ። እሷ ግን እንዴት አሰበችው? ነገርኩህ እኮ መስጠት የምችለውን ነው የጠየቀኝ ብላ። ኧረ አታደርገው። አድርገዋለች። ተጨንቃ እኮ ነው። ያው የሚረዳት አታ እኮ ነው። ከዚህ በላይ ምን እናድርግ ዳጊ? ያብን ላገኛት ይገባል። እኔም ያለ ጥፋቷ ትርሱን አስጨነኳት። ግን አቤል የጓደኛው ሚስጥር መጠበቅ እኮ ጥፋተኛ እኮ ያስብላል። ትክክል ነህ። እኔም ሂድ፣ አንተም ሂድ። የት ጠፋችሁ? እዚሁ ቅርብ ነበር። እኔ ትታችሁ ሶስታችሁ ብቻ? ይቅርታ ትርሱ። ምን አረከኝ ማለት? ልረዳሽ ይገባ ነበር። እናንተማ የሚረዳኝ የለም እኮ። እንደሱ አትበል። ቢሆንም በዛ ሁኔታ ትቼሽ መሄድ አልነበረብኝም። በምን ሁኔታ? ለዚህ እኮ ነው የምወድሽ። ከያብ ጋር በሰላም ተለያያችሁ? በጣም አስከፋችሽ እንዴ ማሪ? አቤኔ፣ አንዳንዴ ምን እየተፈጠረ እንዳለ እንኳን አላውቅም። አውቃለሁ። ታውቃለህ? አዎ ማሪ፣ እንዴት አላውቅም? ምን ያክል ነው ስለዚህ ነገር የምታውቀው? ከምታስቢው በላይ። እንዴት? በእኔ ህይወትም በተደጋጋሚ ስለማይሆን። ምን አጋጥሞ ያውቃል? አንቺ ብቻዬን ሳታስቢው ራስሽን ችግር ውስጥ የምታገኙ? እንደሱ እኮ አይደለም። በቃ እሷ ሚስጥር ነው አለች። አንቺ ሳታስቢው ያወራሽ። ምኑን? ሚስጥራችሁ ልበልሽ እንዴ? መቼ? ቀልድ ጀመርሽ? ይሁን እንግዲህ።
እዩ እባክህ ዳጊ ምንም እንዳትለኝ። ሌላ አማራጭ ጠፍቶ ነው እንዴ? ከዚህ የተሻለ አማራጭ አላገኘሁማ። በእርግጥ ከባድ ነው፣ እረዳሻለሁ። እኔ ዛሬ ዝም አልኩት እንበል፣ ነገ እኮ ሌሎችን ማስቸገሩ አይቀርም። እና ታዲያ ከዚህ ሴተኛ ጋር መተኛቱ መፍትሄው? ቆይ ምንድን ነው የምታወራው? ትርሲት ሁሉም ነግራኛለች። እንዴ ምን ብላ? አብረው ልታድር ነው ብላ? እኔ እኮ እየወቀስኩሽ አይደለም። አረ በፍጹም ጭራሽ እኔ እንደዛ አላሰብኩም። እና ታዲያ ምንድን ነው ያሰብሽው? እሺ ተው በቃ፣ እኔ ከሷ ጋር አወራለሁ። ማለት ምን እያልሽ ነው? ለማንኛውም ምን? እኔ እንደዚህ አይነት ነገር በፍጹም አላሰብኩም። ደግሞ መቼም ላስብ አልችልም። እሱን ነው ፈልገው። እሺ ቆይ ግን ትርሲት እንዴት እንደዚህ ልትል ቻለች? አላውቅም፣ ግን እሺ ልትለው ነበር ያሰበችው ያለች። ከዛማ ጨርሰን ሳናዳምጣት ወጣ። ለዛ ነው እንደዛ ያዘነችው ማለት። ለማንኛውም ብታስጨርሷት ኑሮ እውነቱን ታውቁ ነበር። ልክ ነሽ፣ ግን ለምን ሚስጥር አደረጋችሁት? ዳጊ ቆይ ምን እያልክ ነው? አይሆንም እንዳትሉኝ ነው። አቤልዬ ይርበዋል? አሁን ላቅርብ፣ ግን ደግሞ ሲመጡ ብንበላ አይሻልም? ይሻላል። ምን ነው መልሶች ካጫጭር ሆኖ? ማውራት ፈልገሻል? ስለምን? ስሜትሽን ካረበሽኩት ማለት ነው። ልታናግረኝ የምትፈልገው ነገር አለ? አናግረኝ። ግን እንዴት ተስማማሽ በሐሳቡ? ምን ላርጋ ቤኒ? እና በሚስጥር ይዞ እሷን ችግር ውስጥ መክተት? አልተስማማውም እኮ ላስብበት ነው ያልኳት። ይሄ ምን ማሰብ ይጠይቃል? በጥንቃቄ ከተደረገ እኮ። በጥንቃቄ? አዎ ራሷን ጠብቃ እንዳለችው ከሆነላት። አልገባኝም። ስለምን እንደምትወሪ ገብቶሻል? ገብቶኛል፣ ግን ደግሞ ውስጤን ፈርቷል። ድንግል ነች? ምንድነው የምታወራው? አንቺ ራሱ ምንድነው የምትወሪው? አብረው ልተኛ ነው ያለክ ማን ነው? አንቺ ነሻ። ወይኔ ጉዴ! ምን? እና እሺ ልትለው ነው አልሽኝ? እኔ ብዬሃለሁ። ሄሎ ማዬ፣ እንዴት ናችሁ? እኛ በጣም ደህና ነን። ትምህርት በጣም ቆንጆ ነው። ኧረ አላስፈለገኝም እናቴ፣ አለኝ አትጨናነቂ። ሰው አለ አጠገብሽ? እሺ በቃ ወጣ ብለሽ አናግሪኝ ብቻሽን፣ ወይስ በኋላ ልደውልልሽ? እሺ ትመጫለሽ? ስሚኝማ እናቴ፣ የፈራ ነው እኮ አገኘኝ። 2 ጊዜ የት እንዳለው ሳላውቀው ራሴን አገኘሁት። ደግሞ 2ቱም ጊዜ የሚጎዳኝ ነገር ተፈጥሮ ነበር ማዬ። እናንተ ናችሁ ለዚህ ሁሉ ያበቃችሁኝ። ምን አለ መንቦቅቦቅሽን አቆመሽ አውጥተሽ ብትጥዩ። ለኛም ተረፋችሁ እኮ። ላስጨንቅሽ እኮ ፈልጌ አይደለም ማዬ። ለእናንተስ ምን ጠቀመ? ሰይጣንን ሲንከባከቡት መልአክ አይሆንም፣ ያው ሰይጣን ነው የሚገድልና የሚያሰቃይ። ብዙ ጊዜ እኮ አወራን ማዬ በዚህ ጉዳይ። ምን እስከሚሆን እንደምትጠብቂ አላውቅም እማዬ። በቃ በቅርቡ መምጣት አይቀርም። ቻው፣ ሰላም ሁኚ። ማሪ ወይ እስቲ ቅድም የጀመርሽኝ ጨርሽልኝ። ምኑን? ህያ ምን ለማድረግ ነው ያሰበችው? ከሆነላትማ እጅ ከፍንጅ ልታስይዘው። እንዴት? ተማሪ ህብረቶችን ሩም ውስጥ አስቀምጣ። ግን የሚሰራ ይመስልሻል? አዎ ይቅናችሁ ብለናል። እንግዲህ አንተስ ምን ታስባለህ? በደንብ የተቀናጀበትና የታሰበበት ከሆነ አሪፍ። አይኔ በዛባት ሴት ማፍቀር ከባድ ነው እባክሽ። መቼም ከስንቱ አስጥላታለሁ ብለህ ፈርተህ ነው አይደል? ታዲያስ? ተወዳዳሪ ሆኖ መገኘት ነው ታዲያ። እስከ መቼ? ያው ያፈቀርካትን እጅ እስክታስገባ ድረስ።
እነዚህ ልጆች አምሮባቸዋል እባክሽ። ቆይ ምን ስራ ለምደዋል እነዚህ ልጆች? ሁሉንም ወጌሻነት ይጨምራል ነው? የልብ ስብራትን ከሆነ ለዚህ ነው እንዴ አብሬሽው የምጠቀመው? አመሰግናለሁ። ዳግሜ ወይ የእውነት ግን አፍቅረህ ታውቃለህ? እንዴ ቆይ እንዴት? እውነተኛ ቆንጆ አውቃለሁ። ያው ማፍቀር እሱ ከሆነ እውነተኛ አስቀያሚስ? ቆይ ምን አለበት በግልጽ ብትናገር? ምን ደስኩኝ እኮ ይሄ ቆንጆ ታውቃለህ። ቆይ ታዲያ ምን ይፈጠር? የኔቱ ስለዚህ የሴት ልጅ መልክ ይስብሃል ማለት ነው? እዩ ከወንድ ልጅ ምን ይስብሻል? ከባድ ጥያቄ ነው። እውነት ለመናገር አላውቅም። ያው እንግዲያውስ ምርጫሽን ነው። ሙዛዛ የሆነ ነገርሽ እኮ ደስ ይለኛል። ኧረ እባክህ ታዲያ ምን ነው የሚያስጠላው? ማይገባሽን ነገር ልበልሽ? ቆይ ምኑ ነው የማይገባኝ? ከትርሲት ጋር ትጣይ ስትባይ ሆሆ አንተ በዚህ ከቀጠል ከራሴ ጋር ነው የምታጣላኝ። አንቺም እኔ ምለው ቆይ ግን የድሮ ሰዎች ከኛ የተሻሉ ናቸው ልበል? በምን? አይ በቃ በትዳር አጋር ምርጫ ላይ እነሱ ሳይሆኑ ቤተሰብ ነበር የሚመርጥላቸው። ግን እኮ በትዳር ረጅም ዓመት ይኖራሉ። ያው ስለማይቀራረቡ ይከባበሩ ነበር። ማለት መቀራረብ ያናንቃል እንዴ? አሁን እኮ ትልቁ ችግር እኩያነት እኮ። እና ታዲያ በእድሜ የሚበልጠኝ ላግባ? ከተገኘማ በእድሜም በእውቀትም በገንዘብም ይበልጥሽ። ታዲያ እኔስ በምን ልብለጠው? በውበት፣ በአክብሮት፣ በሙያና በመንፈሳዊነት። አንተ ቀለኛ ነህ። ምን ይሄን ሁሉ ማሟላት ብችል የተሟላለት ታገቢ ነበር? እኔ እንኳን አንዱን ሁለቱን አሟላለሁ። እኔ አለሁ እንጂ ራስን ማወቅ እኮ ጸጋ ነው። ይኸውልሽ እንግዲህ ምን እላለሁ። እሺ ግን አንዳንዴ እናንተን እርዳታ እፈልጋለሁ። ታዲያ ከሰውየው ጋር ያሰብሽው ነገር በጥንቃቄ ይዩ። አያሳስብም። ያ ውጤት አልቆ ከመግባቱ በፊት አፍጥኝ። እሺ በቃ ከነገ ጀምሮ መንቀሳቀስ ጀምራለሁ። ምንድን ነው ያልሽው? ማንን ነው አውጥተው የሚጥሉት? ማንን ነው? እኔ አንቺን እሺ ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ያለው ሁሉ ተማም። ዛሬ የሆነች ጥያቄ ይዤ መጥቻለሁና ውሃ ለእናንተ ያለው ትርጉም ምንድነው? ከመጠጥና ከመታጠብ ያለፈ ማለት የምንጠቀምበትና የምንሰራበት ነገር ነው። መንፈሳዊ አንድምታ እንዳለው ምን ያህሎቻችሁ ታውቃላችሁ? ወይስ ምን ያህሎቻችሁ ትገነዘባላችሁ? እስቲ ልታስረዱኝ ትችላላችሁ? አንድ ሰው ሲታመመው ለምሳሌ በሙቅ ወይም በቀዝቃዛ ውሃ ይታጠባል። አሊያም አጋንንት ያለበት ሰው በተጸለየበት ውሃ አሊያም በጸበል ይረጫል። አንዳንድ የሃይማኖት ስርዓቶች በውሃ የሚከናወኑ ናቸው። ለምሳሌ ጥምቀት፣ ኢሬቻ። ለምን ጋይዝ ግን የምር የምትሳደቡ ሰዎች ከተበከለ ውሃ ለይቻ ላያችሁ። የምሬን ነው፣ አትሳደቡ እንደዚህ። እዚህ ጋር አንድ ኮሜንት መጥቷል። አንዴ ፊትህን በውሃ ውስጥ ለ3 ደቂቃ ቅበርልን። እሺ ችግር የለውም። በ5 ደቂቃ ውስጥ 100 ላይ ከገባ አደርጋለሁ እንዳያሳስብ። እዲ አይኔን ኧረ ፍጥነት 50 ሰው እንዴ 75 ኧረ በስመ አብ ምን አማራጭ አለኝ? እሺ ጋይስ እሺ እንግዲህ ተከተሉኝ። እሺ ጋይስ ተከተሉኝ እንግዲህ እንዴ ትርሱ ምን ሆነሽ ነው? ትርሱ ምን ሆነሽ ነው?
እማ ትርሱ አቤኒ አቤኒ ወይ ትርሱ ነቃሽ? ምን ሆኜ ነበር? አላውቅም ውዴ፣ ግን ሐኪም ላይሽ ይገባል። አይ የትም አልሄድም። ለምን? እውነተኛ ህመም ስላልሆነ። ለምን አትቀልጂ? እቤት ውስጥ እኔ ባልኖር ኖሮስ? የምሞት መስሎክ? አይ ትንፋሽሽ ተቋርጦ። አዎ ልጎዳ እችላለሁ እንጂ አልሞትም። እንዴ ጠንቋይ ነግሮሽ ነው እንዴ እድሜሽ? መጀመሪያ ለራሱ ባወቀ። የኔ አድርግ አስደንግጠሽኝ ነበር እኮ። እነ ዳጊስ? ደንግጬ አስደነገጥኳቸው። እየመጡ ነው? አዎ ቆይ ደውል ህዩ ትምጣልሽ። እኛ ግን ክላስ አለን። አይ አታስለፋት እንዴ። ብቻሽን መሆን የለብሽም። እናቴም እንደሱ ነበር የምትለኝ። ለምን? እንዴ ስለምትወደኝ ነው። እናታቸው እኔ የምልህ አቤል፣ ትናንትና አስተማሪው ምን ብሎ ነው የተጋተተው? እባክህ ትናንትና እኔ ላይቭ ላይ ገብቶ የተበከለ ውሃ አልኩት እንጂ ምን ነው ማለት ምን ብሎ? በሚዲያ ገብቶ የማታውቁትን ነገር አታውሩ ምናምን ሲል ዝም ልለው ነው? ይመቻው። ግን በመጣልህ ያው ማውራው ስለ ውሃ ነበር። የመምህራን ትልቁ ችግር ስለሚያስተምሩት ነገር ብቻ አውቃለሁ አለማለታቸው። ገና ለገና የነሱ ተማሪ ስለሆነን ብቻ ከኛ ምንም ነገር መማር አይፈልጉም። አንተ የመማር ፍላጎት ካለ አይደለም ከሰው ከግቡዝም ትማራለህ። አታገና አንተ ደግሞ አሁን ከግቡዝ ለምሳሌ ከዚህ ዝም ብሎ መገተርን ትማራለህ። ካንተ ደግሞ አፍህም መክፈት፣ ያው ካንተ ምሳሌ ንግግር፣ ከህያብ ያው መልክና ጸባይ መማር ከፈለክ ሁሉም ነገር ያስተምራል። ህያብ ግን ታስፈራለች አይደል እንዴ? ቀንዳላት። የምሬን እኮ ነው። ቆይ ግን አንተ ከፈራት ለምን በዘዴ አልነግርልህ? እውነትህን ነው እንዴ? አዎ ምን ነው? ታውቃለህ የማውጣት ይመስለኛል። ይሄ እኮ የእውነተኛ ፍቅር ምልክት ነው። አጠገቧ ስደርስ አስቀይሳለሁ። በቃ የምታውቅብኝ ነው የሚመስለኝ። ፈቀድልኝ እኔ ላመቻችልህ። ግን አቤኔ በብልሃትሽ እኔን እያወከኝ ምን ሆነ ነው? ህዩ እንደተቀየምሽኝ ያውቃለሁ። አታስቢ ትርሱ፣ ለኔ ብለሽ አይደል? የማታውቂው ነገር አለ። ስለምን? ስለኔ ቢያንስ አንድ ሰው እንዲረዳኝ እፈልጋለሁ። እንዴት ትርሱ? እኔ ከሁሌም ልረዳሽ እችላለሁ። የማወራልሽ ስለምታስቢው ነገር አይደለም። የኔ ውድ ጓደኛ፣ ይሄን ያክል ነው እንዲያስጨነኩሽ? ወይ ነገ ላናገረው ነው ሰውየውን ያሰብኩት። ጥሩ አደረግሽ። እኔ የምልሽ ትርሱ፣ ደህና ከሆንሽ እኔ ቤተክርስቲያን ልሂድ? ጥለሽኝ? ግን ደህና ነሽ? አይ ሰው ሳይመጣ ትተሽኝ አትሂጂ። መንፈስሽ እኮ በጣም ታውቋል ነው አይደል? ቆይ ቤት ውስጥ እና ማዘር ደህና አይደሉ? ምን ይሆናሉ ብለሽ ነው? የሰማሽው ነገር አለ ካለ ቆይ ለምን አትነግሪኝም? አይ እማማ ባለፈው መድኃኒቷን ጨርሳለች። አሁን ደህና ናት። ቆይ የሀያትሽ 80 ደርሷል እንዴ? ምናልባት ስላሳደጉሽ ናፍቀውሽ እንዳይሆን። የእነሱ ኮተት ነው መኖር የከለከለኝ። ማለት የእሷ መንፈስ እኔ ላይ ሊያርፍ ፈልጓል ነው የሚሉኝ። ኧረ በስመ አብ። ታዲያ ምን አልሻቸው? ትርሱ ህዩ ህያብ
ተፈጠረ? ምንም አትዋሽኝ። ጸበል እንሄዳለን። እዩ ሚስጥር አድርገሽ ያዥልኝ። የቤተሰብ ጣጣ ነው። ከትናንት ጀምሮ በተከታታይ በጣም ብዙ ነገር አድርጎኛል። ግን ለምን በተለየ ጠነከረ? ልጋፈጠው ስለወሰንኩ። ማለት አንቺ አትፍሪ፣ አንቺ ላይ ምንም ጉዳት አያደርስም። ምን አይነት ጉድ ነው? እንግዲህ በምትችይው ጠብቂ። በቃ አታልቅሺ፣ አይዞሽ። መቼም ልገዛለት አልችልም። አይ እሱ እንኳን አይሆንም። የኔ እናት እምቢ ብትል ኖሮ ደግሞ ወደ አንቺ አያልፍም ነበር። ከኔ በኋላ አይቀጥልም ስልሽ፣ በቃ በምንችለው አቅም እንሞክራለን። እንደ አያቴ ካልገደለኝ። አረ በስመ አብ በይ ትርሱ። ሰይጣን እኮ በሰው ልጅ ላይ ስልጣን የለውም። አሁን ትንሽ ቀለል አለኝ። አረ ትርሱ፣ ቆይ ምንድን ነው የሚሻለን? እኔ ምን አውቄ በእናትሽ። ውይ የሆነ ዕቃ ወድቆ እኮ ነው የሚሆነው። በእናትሽ እኔ እንግባ። አይ ቆይ ይኸው እስኪ አንገተኝ። እስኪ ምን ሆነሽ ነው እንዴ ትርሱ? ቆይ ምን ሆነሽ ነው? ማን እንዳነቀኝ እራሱ አላውቅም። ራስሽ እኮ ነሽ ተቀይረሽ። እንዴ በምን አወቅሽ? ቅድም እኮ ወድቀሽ ትንፈራፈሪ ነበር። እውነትሽን ነው እዩ? አዎ። ምን ነው? እኔ በአካል የተገለጠ መስሎኝ ነበር። ወይ ትርሱ፣ ቆይ ለምን አሁን ሌላ ነገር አንኖራም? እሺ በቃ እንደሱ ከሆነ እንግባ። እሺ በቃ እኔ እንግባ። ግቢ። ነይ በቃ። በቃ ይሆናል፣ አትደንግጪኝ። እሺ እርግጠኛ ነሽ? አዎ ነይ ቁጭ በይ። በቃ ነው መሰለኝ። ፈራሻ? እዩ ይሄ ነገር ግን ካንቺና ከኔ እንዳይወጣሽ። እንዴ ላቤኒ? ለማንም ለእርዳታ እኮ እንዲመች ብዬ ነው። በፍጹም ለማንም እንዳታወሪ እሺ? ግን ትንሽ ጊዜ ብታርፊ ደስ ይለኛል። እናቴ ጋር እኮ ለእረፍት ልሄድ ነው። በጣም አስፈላጊ ነው። እሺ ካለችኝ ከእናቴ ጋር ጸበል ብንቆይ አሪፍ ነው። እሱስ ልክ ነሽ። እንግዲህ ፈጣሪ ከእናንተ ጋር ይሁን። ከነገ ወዲያ ነው ለመሄድ ያሰብኩት። እንግዲህ የኔንም የስራ ውጤት በስልክ እነግርሻለሁ። አንቺም ደግሞ ፈጣሪ ይርዳሽ። ልክ ነሽ። እኔም ለዛ ነው ቤተክርስቲያን መመላለስ ያበዛሁት። አንቺ ምን ላይ ደረሽ? ያው ምልክት ሰጥቼዋለሁ። ያው እንግዲህ የእሱን እየጠበቅኩኝ ነው። ከዳግም ጋርስ ምን አዲስ ነገር አለ? ያምሻል አይደል? አዎ እኔ ችግር አለብኝ። ዳጊ እኮ ግራ የሆነ ሰው ነው። እሺ እባክሽ። ብዙ አሳሳቢ ጉዳይ አለ እኮ ከዚህ የተሻለ። እሱ ላንቺ ስሜት እንዳለው እርግጠኛ ነኝ። እኔ ግን እሱን አላውቅም። መረዳት ከፈለግሽ አይኑ ያስታውቃል። ተይ እባክሽ ትርሱ። ወዴት ነው ሽሽቱ? በቃ እንደ ቀልድ ትምህርቴን ላቆም ነው። ሄዩ አንቺ ግን የምትችውን ያህል ሞክሪ። ቆይ እሺ ባይሳካስ? የሰይጣን ጆሮ ይደፈን። አስበሽዋል? ግን በጣም ከባድ እርምጃ እኮ ነው። 1 አመት ላለመታገድ እስከ መጨረሻው ሊያባረኝ የሚችል ጉዳይ እኮ ነው። ካልተሳካ ግን ከባድ ነው። ግን ምንም ቢፈጠር ወደ ኋላ ማለት አልችልም። ቆይ ተማሪ ህብረት ውስጥ ግን ሰው ቢኖረውስ? ታዲያ እስካሁን ሁሉ ሰው ለምን ይከሰዋል? ለምን አርፈሽ አትቀመጪም? ያ አንድ ሰው የብዙ ሰው እድል ሲያበላሽ አንቺ ብቻሽን ምን ማድረግ ትችያለሽ? አረ በፍጹም ዝም ማለት አልችልም። እሺ ታዲያ ሌላ መንገድ ለምን አንፈልግም? ምን ማለቴ እስካሁን የከሰሱትን ሰዎች አሰባስበን ሰላማዊ ሰልፍ እንውጣ። ታዲያ አትቀልጂ። አይ ትርሱ፣ ታዲያ ምን ልበል? የጋራ መፍትሄ እንፈልግ፣ ወይም ደግሞ ድርቁ ምን መስረት። ምን አባሽ ትማዘዣለሽ? ደግሞ እኮ ሰውየው አይን አለው ስትይ ቆንጆና ጎበዙን መርጦ ነው የሚጠይቀው። እየቀለድሽ ነው አይደል? ተሰብስበን የውበት ፈተና የሚል ተቋም። በቃ ተይው፣ አንቺ ከደረቅሽ ደረቅሽ። እሰይ መጡ። በቃ እኔ ልሂድ። ግን እንዳታመሺ። እንዴ ብቻዬን እኮ ነኝ ትርሱ። ወይ ለምን ከአንዳቸው ጋር አትሄጂም? እሺ ካሉ እሺ በቃ ሞክሪልሽ። እሺ እናቴ በቃ ቻው። ቻው። ቀስ በይ።
ኧረ እንሂድ። ፈጣሪን ጨቀጨቅሽው። ኧረ አይባልም አቤኔ። ይቅር በለኝ። ደጅ መጥቼ ክፉ አታናግሪኝ። እኔ የምለው ቆይ ግን እንዴት አብረኸኝ መጣ? ፈጣሪ የኔም አባት እኮ ነው። ደስ የሚል ንግግር ነው። ሃይማኖቷን የምትወድ ሴት ምርጫዬ ነች። ጥሩ ነው። ያው መርጣል። ስሜት ከሌለኝ መተው እንደምችል ካንቺ ተምሬያለሁ። እፈርሺ? ለምን? ቆይ ግን አንተ ጤነኛ አይደለህም እንዴ? ትርሱ ምን ያክል እንደምትወድህ አታውቅም ነው? ምን ዋጋ አለው? እኔም እንደሷ ካልወደድኳት። እስካሁን ልሞትልሽ እያልካት አልነበር? ታዲያው ምን ተገኘ? እውነተኛ ፍቅር ያዝ። እባክህ አትቀልድ። የምር አልቀለድኩም። ቆይ አንተ አታሳዝንህም እንዴ ልቧ ሲሰበር? በድብቅ ልናደርገው እንችላለን። እኔ ጭራሽ ነው ማመን ያቃተኝ። ለካ እንደዚህ አይነት መጥፎ ሰው ነው። ምን ላድርግ? ፍቅር ለፍቅር ተብሎ አይሆንም። ሰማለህ አቤኔ? እማትወዳት ከሆነ ንገራትና ተለያት። ይቻላል። ዛሬውኑ ላደርገው እችላለሁ። ድሮም ወንዶች ስትባሉ ሁላችሁም አንድ አይነት ናችሁ። አንቺ ካደረግሽው የተለየ ነገር እኔ ምን አደረኩኝ? ከኔ ሁኔታ ጋር ልታመሳስለው አትሞክር። እንዴት? ምን እንዴት አለው? ከሱ ፍቅር ስላጣሽ ተለየሽ። ግን መጀመሪያውንም እንደማላፈቅረው ያውቅ ነበር። ግን እኮ አብራችሁ ሆናችሁ ነበር። ቢሆንም እኔ ልረዳው እየሞከርኩ ብቻ ነበር። እና ተረዳሽው? የሚሆን አልነበረማ። በቃ ሁለታችንም የሁለት ዓለም ሰዎች ነን። ስለዚህ ተለየሽ። ሲጀመር እኔ መጀመሪያ ማፈቅርሃለሁ ብዬው አላውቅም። ግን ያላጣራሽው ስሜት ለሱ ነበረሽ። ትርሲትን የፍቅር ጥያቄ ያቀረብክላት አንተ አልነበርክ? በእርግጥ አፍቅሪያት ከነበር አሁን ላንቺ ያለኝ ስሜት ከየት መጣ? አረ በፈጠረህ አምላክ! ስላፈቀርኩሽ እየፈረድሽብኝ ነው? አንተ ቆይ ምን አይነት ራስ ወዳድ ነህ? ራሱን የሚወድ ለማን መሆን ይችላል? ቆይ ታዲያ በዚህ አስተማሪ እንዴት ይፈረዳል? እኔ ድሮንም አልፈረድኩባትም። አንተና መሰሎችህ እኮ ናችሁ። ምን ይሆኑት? ቆይ አንተ በዚህ መልክ ስታወራኝ ትንሽ እንኳን እፍረት የለህ? ስሜቴን መግለጽ ወንጀል ነው? ለማንኛውም እንኳን ማንነትህን አወቅኩ። እንታወቅ። አቤኔዘር አስመላሽ ይባላል። ህያብ ሀፍቶ። ስለዚህ ትቆያለሽ? አዎ ትንሽ ጊዜ ብቻዬን መሆን እፈልጋለሁ። ረበሽኩሽ ልሂድ? ካላስቸገርኩ አዎ። ይሄን የመሰለ ውበት ትቶ የሚሄድ ጉልበት ቢኖረኝ ኖሮ። ይኸውልህ አቤኔ፣ ክፉ ደግ ከመነጋገራችን በፊት ከፊቴ ዞር በልልኝ። ዞር? ትርሲትን ግን ባትጎዳት ደስ ይለኛል። እኔም ባትጎዳ ደስ ይለኛል። ያሰብከውን ሁሉ የምትናገርበት ጊዜ አሁን አይደለም። ባልተጨበጠ ተስፋ ለምን ትኑር? እባክህን አቤኔ፣ አሁን ላይ በህይወቷ እየተፈጠረ ያለው ነገር ይበቃታል። እባክህን መጥፎ ነገር አታደርግባት። ማላውቀው ነገር አለ እንዴ? አዎ። ምን? አንተ ማወቅ አስፈላጊ አይደለም። በአንቺ ህይወት የሚሆኑ እንዳያመልጠኝ ብቻ ነው የምፈልገው። በጣም መጥፎ ሰው ነህ። እማወራው የሚገባሽ እኔ ቦታ ላይ ስትሆኚ ነው። ቆይ አንተ ያማሃል እንዴ? ጭራሽ ብልግናህን ነው እንድረዳ የፈለከው? እኔ እሷን ጠልቼ አንቺን ልወድ ምንም አላረኩም። ይኸውልህ አቤኔ፣ ማናችንም ብንሆን ለፍላጎታችን ገደብ ልናበጅለት ይገባል። ስሜቴን መግለጽ አልነበረብኝ? ሰው ብትሆን ኖሮ አዎ፣ ግን አንዳንድ ነገሮችን ለራሳችን መከልከል አለብን። ከአንቺ ጋር ሆንኩ በኋላ ራሴን እገድባለሁ። ይሄኔ እኮ እነዚህን ሁሉ ነገሮች እሷንም ብልሃት ይሆናል። ጓደኛሽ ባትሆን ኖሮ ሳትወዳት አብራቱን ትይኝ ነበር። አሁን ያለችበት ሁኔታ ይሄንን ለመቀበል አያስችላትም። ፍቅርና እንክብካቤዋስ? ወይኔ ጓደኛዬ። አታስቢ፣ በቃ ጊዜ እሰጣታለሁ ለዝግጅት። እውነት ለመናገር እንኳንም ቀረህባት። ተረጋጊ እንጂ መቼ ተለያየን? በጣም የሚገርመው ነገር ያንተና የዳግም ጓደኛ መሆኑ። እንዴት? እሱ ስነ ስርዓት ያለው ጨዋ ነው እኔ እስከማውቀው ድረስ። እስከምታውቂው ነው? አልገባኝም። ቆይ እሱም እንደኔ ነው እያልክ ነው? በቃ ጸልይ፣ እውነትም መሄድ ይኖርብኛል። ትርሱዬ እባክሽ አትቀየሚ። እኔ ማንንም የመቀየም ሀሳብ የለኝም፣ እንዳትጨነቅ። ደግሞ ብትቀየም ባትቀየም ምን ታመጫለሽ እንዴ? ፍቅርህን አሳጣሃለሁ። የምን ፍቅር? ልትክድ ነው? አሁን ግን እንዴት ነሽ? ተሽሎሻል? ሁለታችሁም አንድ አይነት። እንዴት? ደረቆች። በግድ ልታጋቡ ነው እንዴ? እያስመሰላችሁ ስትኖሩ ዝም ብለን እኔ ግን አልቻልኩም። ይሻልሃል። አሁን ምቹ አጋጣሚ ነው የምልሽ። ያው በአንድ እጅ አይጨበጨብ። ይሄን ምሳሌህን ተወኝ ብልህ እምቢ አልክ። የምፈልገው ቢሆንልኝማ ሚስት ታረጋት ነበር። እሱን ለመጀመሪያ ጊዜ ነው። እሷም እኮ ላንተ ስሜት አላት። በምን አወቅሽ? እጠነቁላለሁ ልበልህ? የምሬን እኮ ነው። አትፍራ፣ አናግራት። ያው እንዲያዋራት አቤኔ ልኬዋለሁ። የዚህን ያህል ፈርታት? ተመልሰው የተባበሉትን እስከሚነግረኝ በጣም ጓጉቻለሁ።
አቤኒ አይደለም የምትወድህ ያብን ያው የምጠላኝንም ማውጣት ይችላል። ቀላል ሁላችንም የተለያየ ስጦታ ነው ያለን። አቤኒ ምላሱ ጤፍ ይቆላል ተሰጥቶታል። እንግዲህ ጥሩ ውጤት ይዞ ሲመጣ እንመሰክራለን። ታውቃለህ እኔና አቤኒ እንደቀልድ 2 አመት ሊሆነን ነው። ግን እንዴት ነበር የተዋወቃችሁት? ጉረኛ ነበር የሚመስለኝ። ኧረ እባክሽ እውነት እጠላው ነበር እኮ። እሺ ከዛማ የሆነች የኛ ክፍል ልጅ የትኛው? ሜሮን ቁንጅና ተወዳዳሪዋ? አዎ ታሸንፍና ታዋቂ ትሆናለች። እንዴ ጓደኛሽ ነበረች እንዴ? ብትሆንስ? ማለት እንደ ሩክሶ የሆነች ልጅ ስትይ እንኳ ጥሩ ሰው አይደለችም። ፈጣሪ እጇን ይስጣት። አይ ሴቶች ስትቀራረቡ መከራ፣ ስትጣሉ መከራ። ያረገችኝን አንተ አታውቅም። ወሬ አታብዛ። እሺ ከዛስ? ከዛማ ሰው ሁሉ ሲያደንቃት ብዙ የፍቅር ጥያቄ ሲበዛላት እናማ ምን ልበል እኔ የልዕልት አሽከር ሆንኩኝ ስለ የሚያሽ ጠፋ በለው። ወጣት ሆኖ ትኩረት መነፈቅ በጣም ከባድ ነው። በጸባይ ቀስ በቀስ ልለያት ወሰንኩ። የምር የሆነ ቀንተሽ ነው? አሁን የማወራልህ ነገር ግን ካልደረሰብህ አይገባህም። የሷ መደነቅ መወደድ አንቺ ላይ ምን ይቀንሳል? እኔ ላይስ ምን ይጨምራል? እሺ ጣልቃ ልገባብሽ፣ ቀጥይልኝ። እሷ የሆነ ሰው ላይ አይኗን ጣለች። ማን ላይ? የአቤኒ ጓደኛ ሲራክ ላይ። አቤኒ ይወዳት ነበር ማለት ነው? እንደዛ ነገር። ግን ደግሞ ላይኗ ተጣላው ነበር። እንዴት ታዲያ ወደ አንቺ መጣ? ስትጮህበት እኔ ደግሞ ደስ አይለኝም ነበር። ታጽናኙ ነበር? እንደዛ ነገር ብቻ ተቀራረበን። ከዛስ? ከዛ እኔንም እንደወደደኝ ነገረኝ። አንቺ ቀድሞ ገብቶልሽ ነበር ማለት ነው? አይ አስቤው አላቅም ነበር ባይገርምህ። ታዲያ እንዴት? እሷ ግን እልህ አስያዘችኝ። የምን እልህ? አብረን ስታየን መናደድ ጀመረች። ያው ሰው የጣሉትን ሲያነሱበት አይነት ነው። ምን አባቷ አቅለታለሁ በእናት ማለት ተናገረችሽ? ሰደበችኝ እንጂ። ምን ብላ? እኔ ጣልኩትን ለቃቃሚ እኔን ለማስቀናት ነው ወዶሽ አይደለም ምናምን አላለችም። ከዛ አንቺ ተናደድሽና እሺ አልሽ? መቼም የማልጸጸትበት ውሳኔ ነበር። ማለት ስትይ እሷን ምክንያት አድርጎ ይህን የመሰለ የፍቅር ህይወት ፈጣሪ ሰጠኝ። ስለዚህ በጊዜ ሂደት አፈቀርሽው ማለት ነው? ምኑ ይጠላል በእናትህ? ከሱ በፊት ያድርገኝ። እንደሱ አይባልም። ሰው ነው። እውነቴን እኮ ነው የምልህ። ከሱ ውጪ ዓለም የለኝም። በዚህ ያያዝሽ ተጋቡ ብትባሉ አይኔን ሳላሽ አገባዋለሁ። በፍቅሩ ምንም ጥርጣሬ ገብቶኛ ያቀምኛልሽ ነው? ከኔ በላይ እንደሚያፈቅረኝ አውቃለሁ። በምን አላቅም፣ ብቻ በጣም እርግጠኛ ነኝ። እሱማ እናውቃለን። የኛ ሮሚዮ እና ጁሊየት። እራት ምን ልስራላችሁ ታዲያ? አንቺ አሞሻል እየነገርሽኝ እኔ እሰራለሁ። ባንዳፍ እኔ እየነገርኩ አንተ ትሰራለህ። እሺ እሺ አቤት ይቻለም ስንቱን ጉድ ይዛለች። አሁን ይሄ ለማን ምን ተብሎ ይነገራል? ማፈር የሚባል ነገር በዚህ ልክ ከቀረ ወዴት እየሄድን ነው ማለት ነው? የአቤኔዘርን እውነተኛ ማንነት ዛሬ ተረዳው። ማንንም ሰው አውቀዋለሁ ማለት ዘበት ነው። ይሄ ዳግምም የሱ ቢጤ ነው ማለት ነው። ታዲያ ካልሆነ እንዴት ጓደኛ ሊሆኑ ቻሉ? ልቤን መጠየቅ አለብኝ። ትርሱ ግን የእውነት በጣም ታሳዝናለች። ይሄ ሁሉ አይገባትም ነበር። ቤተሰቦቿ፣ የምታፈቅረው ሰው፣ እሺ ለምን ይሄ ሁሉ ደረሰባት? ቆይ ምን ባደርግላት ነው ለረዳት የምችለው? አንድ ቀን ራሷን የምትጎዳስ መንፈሱ ቢገላትስ? አምላኬ ሆይ እባክህን ለሁላችንም የሚገባንን ህይወት ስጠን። እኔንም ከዚህ ከገባውበት ጉድ አውጣኝ። የሰው ልጅ ምንም ሳያስብ ምንም አያደርግም። በውለታዎች ታስሬ ከመቀመጤ በፊት ካቢኔ የምጣውን የትኛውንም ገንዘብ ማቆም ይኖርብኛል። ውድ ፋሚሊዎቼ እንዴት ናችሁ? መወዳችሁ ማከብራችሁ፣ ክበሩልኝ። ሰላማችሁ ብዝት ይበልልኝ። ትላንትና ለተፈጠረው ነገር
ምን ሆና ነው? ማናት? ምንድናት? ፌን ተነቅላ ነው? መንፈስ ነው ወይ ጸበል ትጠመቅ ላላችሁኝ እግዜር ያክብርልኝ፣ አመሰግናለሁ በጣም። እሷ ግን ትንሽ ድካም ቢጤ ጣል አርጓት፣ ትንሽ ፌንት ነገር ጣል አርጓት ነው። አሁን ሁሉም ነገር ለጠይቃችሁኝ በጣም አመሰግናለሁ። አሁን አዲስ ርዕስ ይዤ መጥቻለሁ። ሁላችሁም ገባ ገባ በሉልኝ። እዴ ብራዘር መጣሽ፣ አመሰግናለሁ። ገባ ገባ በሉ፣ ታብ አድርጉ። እሺ ዛሬ ጌስ መጀመር እንችላለን። ዛሬ የምንጀምረው ስለ እውነተኛ ምቀኝነቶች ዋና ዋና ባህሪያቶች ካነበብኩት፣ ካያችሁት፣ ካየሁት፣ ካነበባችሁት የምንነጋገርበት ጊዜና ርዕስ ነው። ሁላችሁም በኮሜንት ስር ገብታችሁ አሳውቁኝ፣ እኔም እመልሳለሁ እና ከእናንተም ጋር እንነጋገራለን። አንደኛ ሀሳብ፣ በሀዘናችሁ ጊዜ ብቻ የሚገኙ ሰዎች፣ በደስታችሁ ጊዜ የማይገኙ፣ ሀዘናችሁ ማየት ብቻ የሚፈልጉ፣ ደስታችሁ ማየት የማይፈልጉ ሰዎች እንደ ሀሳብ ከእነሱ ብትርቁ ይሻላል። ሁለተኛ፣ ላሳካሽ ድል እውቅና መስጠት አይችሉም። ከእነሱ ጋር ሆናችሁ የድል ስሜት ማጣጣም አይፈቅዱላችሁም። የእናንተን ስኬት በቃ ማየት አይፈልጉም ነው የምላችሁ። ባጭሩ ማየት አይፈልጉም። ለምሳሌ የስራ እድል ተሰጥቷችሁ እነሱ ከእናንተ ደሞዝ ከፍ ካሉ የእናንተ ደሞዝ ዝቅ ካለ ብቻ ምን አለፋችሁ የእናንተን ድል የእናንተን ስኬት ማየት አይፈልጉም። ሶስተኛ፣ ይህ ነጥብ በጣም ወሳኝ ነው። ስለ እናንተ ኮምፕሊትሊ ውሸት የሆነ ነገር እየፈጠሩ ማውራት አይሰለቻቸውም። መጥፎ ነገር ያረጋችሁትን ያላረጋችሁትን መጥፎ ነገር አውርተው ስለሚዘባርቁ እነዚህ ሰዎች የቅርብ ሰው ስለሆኑ ከነሱ መራቅ እንዳትረሱ። አራተኛ፣ ቅናተኛ ሰዎች የምንለይበት መንገድ በሰዎች ፊት ሊያሸማቅቁን ሊያዋርድን ይሞክራሉ። እናንተ ግን ሰው ቅርቤ ነው ብላችሁ ማንንም እንዳታምኑ። የቅርቤ ሰው ነው ያላችሁት ሰዎች በማንኛውም ጊዜ በማንኛውም ሰዓት ሊያዋርዷችሁ ከጀርባችሁ መጥተው ሊወጓችሁ ይችላሉ። ስለዚህ ከእንደዚህ አይነት ሰዎች መራቅ አትርሱ፣ አትዘንጉ። እሺ ፋሚሊ፣ አሁን የእናንተ ተራ ነው። ኮሜንቱን አንበሽብሹት። ለ1 ደቂቃ ኮሜንት አነባለሁ። እዮባ የከበበኝ ሁሉ ምቀኛ ሆነብኝ ይላል። እዮባ ያራዳ ልጅ። ማርቲ ጭዝ ብዙ ነገር ራሴ ላይ አይዋሉ። ልክ ነሽ ህያብ አንተ። እሺ ይሄንን እንለፈው፣ ችግር የለው። ያኔት አጠገብ ያሉት ሰዎች ማንነት ተረዳሉ። ያኔትዬ ጥሩ ኮሜንት፣ እንደዚህ አይነት ኮሜንት እናበረታታለን። መስፍን ቅናት ለበጎ መጠቀም ቢል መስፍን የምንሽ ነው እንዴ? በስትክክል አልጽፍም እንዴ? እሺ ላንብብልህ ግን አላልፈውም ስለምወድህ። ቅናት ለበጎ መጠቀም ቢቻል ጥሩ ኢነርጂ ነው። ሁላችሁንም አመሰግናለሁ። ከዚህ በላይ እንዳንቀጥል የሰዓት ጉዳይ ይዘናል። ወዳችኋለሁ ፋሚሊ። እንዴ ዳጊ አትቀላቀለንም ነበር እንዴ? የምሬን እኮ ነው። ምን ሆነ ነው እንዴ? በጣም ጥሩ ርዕስ እኮ ነበር ያነሳው። እዚሁ ተገትረ ሙሉን ሰማ። ወረት ግን አንተ ልጅ አሪፍ እየሆንክ ነው። ነበርኩኝ ነኝ እሆናለሁ። አትጎረር እባክህ። እኔ የጨነቀኝ ሌላ ነው። ምን ኪያብ ጋር አወራችሁ? ዳግሜ ብዙ ተስፋ አታድርግ። ምን አለች? ስለሷ ብዙ ማታውቀው ነገር አለ። ማለት ብዙ አትቸኩል፣ ተረጋጋ። ማለት እንዴት ልትል ቻልክ? ታምነኛለህ አይደል? ስለማምነህ ነው ይላል። ብቻ እንደምታስባት አይነት ልጅ አይደለችም። አሁን በግልጽ ልትለኝ የፈለግከውን ነገር ትነግረኛለህ? እስካሁን ድንጋጤው ያለቀኝ ምን ብዬ ማወቅ እፈልጋለሁ። ባታውቀው ይሻልሃል። ንገረኝ። ምን ያክል ይሄን ለመስማት ተዘጋጅተሃል? በቃ እኮ ካልሆነ እኮ አልሆነም ነው። ከምንም በላይ የምነግርህን ነገር ሚስጥር አድርገው። ለማንም አልናገረው። እሺ ማልልኝ። እኔ እናንተ ካልተማማልን አንተማመንም ማለት ነው። ነገሩ ምን ያህል እንደከበደኝ እንድታውቅ ብዬ ነው። ጋሼ ሙት ይኸውልህ ዳግሜ። እንዴት ነህ? አለሁልህ። ና እንሂድ። ኧረ ተርሱ፣ ቆይ አንዴ እያወራን ነው። በእናትህ ቀኑን ሙሉ ሳላገኘው አሞኝ ተኝቼ ነው ያልኩት። አልችልም። ዛሬ እንዴት ናፍቀሽኝ እንደነበር። እኔም ረጅም ቀን ነበር ያሳለፍኩት። እንኳን መጣህ። ፊትሽ ቀላል ነገር ብሎታል። ባይገርምህ ከዳግም ጋር አሟችሁኝ። እኔ እናንተ እንዴት አብረን እንደሆነን እያወራን ነበር። ትውስታ ተቀሰቀሰብሽ? አብልጬ አፈቀርኩ። አንቺን የሰጠኝን አጋጣሚ ሁሌም አመሰግነዋለሁ። ስወድህ እኮ ዳግምን ግባትም እና ግን ለዳጊ ምን መልስ ይዘህለት መጣ እንዴ? አንቺ እንዴት አወቅሽ? ከመጀመሪያው ነው አንተ ቤተክርስቲያን የምትሄደው። ለምን ሄደህ ስትይው ነገርሽ? አዎ። እና እያወቅሽ ነው ጊዜ ስጪኝ ሲልሽ? ይጓጓ ብዬ እኮ ነው።
ተንኮለኛ መልሷን እንደሆነ ጠንቅቄ አውቀዋለሁ። ማለት ሁለቱ ተፈራሩ እንጂ ሁለቱ ምን? ሁለቱም ጋር እኮ ተመሳሳይ ነገር አለ ነው ብለሽ ነው? አልገባኝም። ጓደኛሽን ግን ምን ያህል ታውቂያታለሽ? እኔንም ታቆቆኝ ፈልገህ ነው? የምሬን ነው። እኔም የምሬን ነው። ለማንኛውም ግን አልተሳካም። አትለኝም አልኩሽ። አይዩ ፍቅር በተማሪነት መጀመር ካላማ ያዘናጋል ትላለች። በቃ ውስጧን ማዳመጥ አትፈልግም። ዳግምን ግባትዩ እውነትህን ነው። እንደውም ልጥራው። ዳግሜ በጣም አዝናለሁ። ምንም የሚያሳዝን ነገር የለም። አሁን እሷ እኮ ብዙ የሚያስጨንቋት ነገሮች አሉባት። በእናትሽ ትርሱ ስለሌላ ነገር ማውራት እንችላለን? ዳግሜ በቃ አትዘን፣ ጊዜ ስጣት። ትርሱ እባክሽ በቃ ብቻዬን ተይኝ እባክሽ። ካልክሽ ምን ይደረጋል? አዎ ቆንጆ ነው። በአሁኑ ረፍት ግን መመጣ አይመስለኝም። አይ እንደዛ አይደለም፣ የተሰጠን እኮ ስራ ስላለ ነው። ደግሞ ከመመጣ እዚሁ ባጠና ይሻላል። እኔ የምልሽማ ትንሽ ብር ብትልኪልኝ። የባለፈውንማ ለብዙ ነገር እኮ ተጠቀምኩበት። ያው እሱማ ልክ ነሽ። አረማ በእግዚአብሔር በጣም ነው ገንዘብ የሚያስፈልገኝ። ቆይሽ እናቴ፣ እኔ ከአንቺ ውጪ ማንን እጠይቃለሁ? ስራ ላይ እኮ አይደለሁም፣ እየተማርኩ እንደሆነ ታውቂ የለ። እሷ እኮ እዚህ ግቢ ትማር እንጂ ስራዋ ሌላ ነው እኮ። ከእንደነሱ አይነት ልጆች ጋር ለምን ታወዳድርኛለሽ? የምን ሱስ? ቆይ አሁን በ2 ወር ለምትልኩት 500 ብር ነው ሱስ የምትይው? ኧረ ቢያንስ የምትናገሪውን ነገር አስበሽ ተናገሪ። እማ ምን እያልሽ ነው? ቆይ ምን ወንድ ነው የማበለው? እሺ በቃ አጣሽ ቢሆን አይቆጨኝም ነበር። ችግር የለውም ግን እናቴ፣ እኔም እኮ ልጃችሁ ነኝ። ብቻዬን ተይኝ፣ ማውራት አልፈልግም አለኝ። ቆይ እኔ ላዋራው መሰለኝ። አዎ እንደዛ ይሻላል። ዳጊ እንግባ፣ በኋላ እናወራለን። ትርሱን አስጨነካት። እሺ ማስመሰል ካልቻልኩስ? የጠበቅከው እንደዚህ አይነት መልስ እንዳልነበር ትርሱ ነግራኛለች። እኔ እናንተ ካቆም ነበር የምንቀጥልስ? መሀል አንተ ደግምልህ። እየቀለድኩ እኮ አይደለም አቤል። ያው እንደምታስባት አይነት ሴት አይደለችም። ቅድም እኮ ብለኸኛል። አሁን እኔ የምፈልገው ምክንያቱም ብቻ ነው። የምታፈቅረው ሰው አላት ማለት? ባይገርምህ አንተም በሌላ መልክ አይተህ አታውቅም። እውነትህን ነው? ይኸውልህ እኔ የማፈቅረው አንተን ነው ብላ አስደነገጠች። ምን? ይኸውልህ ድንጋጤው እስካሁን አልለቀቀኝም። የጓደኛውን ፍቅረኛ? አይገርምም? ደግሞ ፍቅራችንን እያወቀች። ይህንን አላምነው። እኔ ትርሱ ምን ያህል እንደምትወዳት ስለማውቅ። ታውቃት ይገባል። ይቻ አስመሰል። ተረጋጋ። ዝም እንደምትል ምለህልኛል፣ አትርሳ። እንዲህ አይነት ሰው ትሆናለች ብዬ አንድ ቀን አስቤ አላውቅም። አይገርምህም? የራሷን ብልግና ይዛ ነው ስለ ሰው የምታወራው። ድጋሚ ላያት አልፈልግም። ይሻልሃል ዳጊ፣ እሷን ለመርሳት ብትጥር ጥሩ ነው። ቢያንስ ትርሲት አታሳዝናትም? እኔ ከአይምሮ በላይ ነው የሆነብኝ። ቆይ አንተ ምን አልካት? በተቀመጠችበት ነው ጥያት የወጣሁት። ከትርሲት ጋር ግን ባላያት ደስ ይለኛል። እኔስ ቢሆን ግን አንተ ባላወቀው። እኔ አልችልም። ትችላለህ፣ ለእኔ ለጓደኛ ስትል።
የሆነ ተንኮል ብትሰራስ? ሁለት እኮ ነው። ትርሲትን እንጠብቃታለን። ቆይ ለምን እውነቱን አንነግራትም? ትርሲት ከዚህ በፊት በጓደኛዋ ተከታለች። ስለዚህ ይሄ ሲደገም ደግሞ አትችልም፣ ትጎዳብኛለች። የሆነ ቀን ማውቋ ይቀራል። መናገራችን አይቀርም፣ ግን ነገሩ አፍጥጦ ይምጣ። እኔ ግን እንዳትቀየም፣ በደረሰችበት ነው የማልደርሰው። እንኳን ልቀየም እንዳንተ ብሆን ደስ ነው የሚለኝ። ትንሽ ጊዜ ብቻ እኮ ምን እስኪሆን ታውቃለህ። አሁን ላይ የአስተማሪውን ነገር ተጠራጠርኩ። እንኳንም ምንም ውስጡ እጃችን አልገባ። አዝኛለሁ ግን ዳግሜ። አረ እንኳን ቀረችብኝ። ወይኔ ህዩ ተረጋጊ፣ በቃ እንደዚህ አትሆኚ እንዴ። እናትሽ እኮ ናት። ምንስ ብትልሽ? አሁን ሳትገባ አመሰግናለሁ። አታካብድ። በቃ አንዳንዴ ነገሮች ይደራረባሉ። ገንዘብ ከሆነ ደግሞ ከናቤን ይቀበላለሁ። በቃ አትጨናነቂ። እኔ እመጣለሁ። እንደሱ አትበይ እሺ? በቃ ውዴ እሺ። አንዳችሁ ሸኙኝ እስኪ። በይሳት የትም አትሄጂም። እውነቱን ነው እኮ። ምኑን ኮለች? እራስ ወደድ አትሆን። እሺ ዳግም ለምን አትመጣም እሷ እዚህ? አላውቅም፣ ግን እያለቀሰች ነው። ያዞምባ እስኪ ረፍ አንተ። የፈለገችውን ማፍቀር መብቷ ነው። እሱን የምታፈቅረውን ስታውቂ ትደግሚልኛለሽ። አቤኔ ይዘናት እንምጣ። ለአንቺ ስንወሽ ይህንን ሁሉ ነገር ማድረግ ወቂው። አንቺ እያመመሽ ከምትሄጂ ለምን እኔና እሷ አንሄድም? ጥሩ ሀሳብ አልመሰለኝም። የምርህን ነው? አዎ በቃ እኔም ቀለል እንዲለኝ ሻወር ወስጄ ጸጉሬን የሆነ ነገር ላድርገው። እሺ በቃ እንሂድ። እኔም በሩን ቆልፌ ሻወር ወሰድ።